ሽቶ ጨርሻለሁ። እሱ ሽቶ ቤት ከፍቶኛል። ይመቻት ይመቻት። ድሮ እኮ አንተ እኮ ትገባ ነበር ትዝ ይላል። አሁን እኮ አንተ እንደዚህ እኮ ምናምን ወይ የምትለው እንጂ ድሮ እኮ ትመጣ ነበር አንተ። እኔ ዱርዬው እንግሊዝ ሀገር እያለሁኝ ምናምን ታፕታፕ አድርጉለት ወንድማችን ነው። ፎሎ አድርጉት። ፎሎ ያላረጋችሁ ፎሎ አድርጉት። አሮና ጥሩ ሰው ነው። ምሳሌያችን ነው ትላላችሁ። ፎሎ ያደረጉ የኔ እዛው ጋር ስታክ አድርጓል። ለምን እንደሆነ እኔ እንጃ። ፎሎ መራገጥ ጀምራለሁ። ማሳተፍ አለብህ። እራገጣለሁ ከአሁን በኋላ አንተ ቤት እኮ የሚገቡት ራሱ ብዙም ቋንቋቸውን እኮ አለ አማርኛ እየዋሩ አልሰማም። ረገጣ ግን ማንም እንደማይችል ነው በነገር ያደረገጥ አንዱም 21 ሰዓት ነው የምራገጠው። ሰሞኑ አለ ያደርግልን ይበቃል። ረገጣ ሳይሆን ጌም ትጀምራለህ። አሁን ትቀጣለህ። በርበሬና ሽሮ ባናት ታፈሳለህ። እኔ ያለሁበት ራቅ ይላል። ለበርበሬና ሽሮ ማንም የሚሸጥ የለም። በሶ አለኝ። በሶ ይቻላል። በቃ በበሶ ነው የምንለቀለቀው። እንደዚህ አድርጌ ሳሙና ታላምጣለህ አንተ። ሳሙናም ትበላለህ። እንዲያሰው ምን እንደምሸና ኦሞ እንትን አረፋው ነው የምሸነው ማለት ነው። አባ ሳሙና በልተህ ምን እንደምሸና አስበው። ምን አንተ ማቲ አለህ? በህይወት አለህ? ማቲ ዱባይ ማቲያችን። አዎ የሆነ ቀን እኮ ራሱን ሊያጠፋ ጋብዤ በስለት ነገር ብትወጋ ቶሎ ትሞታለህ ብዬ ያን ቀን አስተዛዘኛ። አንተ እኔ ሞተ ብዬ ከጨረስኩ በኋላ ምን እኮ አበሻ እኮ ራሱን ሊያጠፋ ሁለተኛ ቀን አለው ብሎ አልተከሰተም። አበሻ ራሱን ሊያጠፋ ሄዶ ጫካ ምን እንደሚል አልሰማህም? ጫካ ሄዶ እኮ ራሱን ሊያጠፋ ሚሊሻ አስፈራራ። አንተ ጫካ ምናምን ትላለህ። 2-3 ሺህ ሰው ሰብስቤ አናዝጀው ያለውን ነገር ምናምን ሞል ውስጥ ገብቶ ቢለዋ ገዝቶ ይሄ ስለቱ ይሻላል ብዬው ለምን ታጓጓናለህ ይላል። አሁን ኮሜንት ላይ ደግሞ ለምን ታጓጓናለህ ቶሎ ለምን አሞትም ነበር። እሱንማ ለምን ታጓጓናለህ አለ ቡላላ የሚባል ልጅ አለና አንተ ለምን ሞት አትገላገል ለምን ታጓጓናለህ አለው። ገብቶ መሰለህ የሬሳ ሳጥን ሻጭ ነው ይመስለኝ። ለምን ታጓጓናለህ ብላ ታውቃለህ። እሱ እኮ ከልቡ እኮ ነው። ልጅቷን አንጀቷን ሊያራራ ነው። ሞትኩ ምናምን ብሎ የሆነ በቃ ለሱ አዝና ወይ ድረሱ ሊበቃ። አንተ ዘንድሮ እንደዛ የለም። ባለትዳር እኔ 8 ዓመት ማቃቸው ከፎቅ ላይ ፈጠፈጣለሁ ሲል 15ኛ ፎቅ ላይ ነው ሊወርድ ሲል ቆይ አንድ ጊዜ የቆሻሻ ቢም ባግ ይዛ መጣችና ጥቁሩን ይዘህ ወረዳ አላለችው ካላስቸገረ የሚያክል ተማራዋል እኮ ነው ገባ ራሴን ላጠፋ ነው በዛው ይዘው ወረድ ይሏል። እኔ ከሱ ቤት ወጥቼ ሌላ ቤት ሸር ሲደረግልኝ ሚስቱ ደግሞ መሪ ይዛ እያሽከረከረኝ በቃ ባህር ዳር 10 ደቂቃ ነው የቀረኝ። ከ10 ደቂቃ በኋላ ራሴን ባህር ላይ ወረወራለሁ። ነርቨስ እንትን የለም ቫይረስ ጃፒ ናፍቋል። ይህን የሚውት አድርገው። ጃፒ አይደለም ፌክ አካውንት ነው። አየሁ 00 ጃፒ ስትል ሰማ ከአንዳንድ ስም ቀይረው መጡ። እኔ ምን አይነት ማህበረሰብ ነው? ጆከር ፀጉሩ መቼ ነው ቀለሙ የሚለቀው? እኔ እናት ክሪሱራው ነው ጆከር መስየሽ ነው። ክሪስ አይ እንትን ላይ ናት ያለችው፣ ኮንሰርት ላይ ናት። ታፕታፕ አድርጉለት። ታፕታፕ አስገባ፣ ሌላ ሰው አስገባ። እናውራ፣ ገስት ክፈትና እናውራ። ታፕታፕ ይደረግልህ። ሀበሻዊ ወቅ እኛ እናወራ። ሎሬ ራሱ ያመጣል። ማቲን አስገባው። ማቲ ትገባል። አሮና ማቲን ሳበጎትተው ቤት እኮ ዝግ ነው። ማቲን መግባት የምትፈልግ ጃፒ አሁን አበባ የሚሰጠው አበባ ስለሌለ ሳብኩት እንትን ማለት አይችልማ። መቀበል እሱ ገስት ልኮ እንጂ ኢንቫይት ስታደርገው ብሎክ የምታደርገው መስሎት ይመልሰዋል። እሺ እንደዚህ ልክፈተው። እሺ ጃፒዬ ሲስብህ ቀዩን ተጫናት። ና ማቲ አስገብቼሻለሁ። ማቲ ይኸው ገባልሽ። ማቲ
በየቀኑ ደግሞ አንፎሎ ብሎክ የሚያደርገኝ አንተ ማቲ የሚባል ሰው ምን ሆነ ነው? እኔ የተዳራ ጋር መስላለሁ ማለት አጎጠጎጥ ጆካው ያሩናስ አጎጠጎጥ ዛሬ ቀን ወጥቶላ አይ ጃፒ ምን ሆነ ቀን ይወጣልኝ አባቴ አሮና እኮ ካንተ በፊትም ማውቀው ወንድሜ ነው። ምን ሆነ ነው ጃፒቷ ማቲ አይ ቲንክ ውጪ ነው ያለችው መሰለኝ። አቶ ማቲ ማቲያስ እሱ ምን የእሱ አሮጊቶች እኮ ያልቁም ታውቃለህ። አራቶ ሰው ይተታው ቡና ሊያቀብል ሄዶ ነው እንጂ ጃፒ ይኸውልህ ናግባ መጀመሪያ ናግባ ጃፒ ትገባለህ ብራዘር ና ጆካውን አዋራው ትንሽ ይፈራኛል ሀሳብ ይፈራል እኮ ናግባ ጃፒ እንደዚህ ትምሮ በሰል ያሉ ትምሮ ያላቸው ሰዎች ጋር ምናምን ገብቼ ካየ ስለማጋለጠው የሆነ ፍርሃት ይሰማዋል። ችግር የለም ባለመማር ሰው ሙሉ ጤና ይኖር ትደርስበታለህ። 40 ዓመቱ ነው ያለ እውቀትን ትገበያለህ። ቆይ መጣሁ ግን ለምን መሰለህ መሸማቀቅ የለብህም ደፋር መሆን አለብህ። በዚህ ስለ ትምህርት ጉዳይ ሲነሳማ ትንሽ ይሸማቀቃል ነው። አለማወቁን ማወቁ ራሱ እኮ እንትን እኮ ነው ዋና እውቀት ነው። አላውቅም ማለት ትልቅ ነገር ነው። ለመድክ ማንበብ ይላል። ለመድክ ማንበብ ነው እየነዳው ስለሆነ በቮይስ አድርጊ ይላል። አንድ ፍሬንድ እኔ ገስት ላይ መተው ነው ጆከር ችግር የለብኝም። አንዳንድ ትምሮ ምናምን ሳይሆን በቃ ቮይስ አድርጊው እየነዳው ነው ይላል። ከዛ ስታየው ቪዲዮ ኮል አድርገው ስትለው እቤት ለጥ ብሎልሃል። እኔ ብዙ እኮ ይኸውልህ ዲያስፖራዎች ጋር ማልገባ ለምን ይመስላል? ጃፒማ አሁን ራስ ምታቱ ነው የሚነሳ ዲያስፖራዎች ጋር ገብቶ እንደዚህ በተለይ አሜሪካ ምናምን በየስ ይጀምሩላ የሚያልቀው በእንግሊዝኛ ነው። እዛ መካከል ላይ ቃላቱ ይቆራረጥባል። በተለይ ትልቅ ውይይት ከሆነ በአማርኛ አድርጉልኝ ነው የምልህ። አልሸማቀቅም። ራራው በጆካኒ 40 ደቂቃ ብቆይ ነው ዘፈን ላዳምጥበት። ይመችህ። በቃ ልውረድልህ። ታፕታፕ አድርጉለት አባቴ 600 ሰው ታፕታፕ አድርጉለት። አመሰግናለሁ። በቃ እኛ ስንመጣ ይጨንቃል ምንም